አሁን የምታዩት የዝናብን ውሃ ያለያዘ ብሩ ሆኖ የሚታይ ደመና አለ። እሷ የማን ምሳሌ ሆና ተገለጠች? የድንግል ምሳሌ ሆና ተገለጠች። ቅዱስ ያሬድ ምን ይላል? ሰአሊ ለነ ማርያም፣ ማርያም ለምኝልን፣ ንጽሕት በድንግልና አልባቲ ሙስና ጸምር ጻዕዳ ራቁ ደመና ይላታል። ነጯ ደመና ማለት ነው። ምንም አይነት የዝናብን ጠብታ ያልያዘች ጥቁረት ያልተቀላቀለባት ደመና አንቺ ነሽ ይላታል። ያቺ እቺ የምታዩት ነጯ ደመና ምንም አይነት ጥቁረት እንዳልተቀላቀለባት ድንግል ማርያም ምን የለባትም? ጽነት የለባትም፣ ኃጢአት የለባትም፣ ነውር ነቀፋ የለባትም። አመስግኗት እቺን ደመና። እናቶች ደናግል አይደላችሁም። ደናግል ደግሞ እናቶች አትሆኑ። የግድ አንዱ መጥፋት አለበት። እሷ ግን ልክ እንደ እሳትና እንደ በረዶ ተዋህዶ እናትነትን ከድንግልና ድንግልናን ከእናትነት ጋር ምን አደረገች? አዋህዳ ተገኘች። አመስግኗት እቺን እመቤት አዋህዳ ተገኘች። ብዙ ተቃራኒ ነገሮች ለምሳሌ አሁን እናቶቻችን እዚህ ያላችሁ ልክ ልጅ ስትወልዱ እግዚአብሔር አምላክ ልጃችሁን በምታሳድጉበት ገንዘብ ከጡታችሁ ምንን ያፈሳል? ወተትን ይሰጣል። ልጁ ይጠባዋል፣ ያድጋል። ተስማሚው ማለት ነው። ተስማሚ ነገር። ደናግል አላችሁ ምንም አይነት ወተት የላችሁም። ይሄ ሕግ ነው። እሷ ደግሞ ድንግል ሆና እያለች በቤተልሔም ከጡቶቿ ምን ተገኘ? ኧረ መልሱ፣ ወተት ተገኘ። አመስግኗት። ተቃራኒ ነገር ግን አስተባብራለች። ኢየሱስ ክርስቶስ አምላካችን የተወለደው መቼ ነው? ታኅሳስ ነው። በታኅሳስ ወር ፀሐይ ዝቅ እንደምትል እውነተኛው ፀሐይ ዝቅ ብሎ ወደ ምድር መጥቶ በበረት ምን ሆነ? ተወለደ። ግንቦት ላይ ሰኔ ላይ ፀሐይ ከፍ ብላ እንደምታበራ የኔና የናንተ ጌታ ግንቦት ላይ እርገቱን አደረገ። ክብር ለእውነተኛው ፀሐይ ለኢየሱስ ክርስቶስ ነው። እቺ ብሬቷ ደመና በውስጧ ምንም አይነት የዝናብ ጠብታ እንዳልያዘች ድንግል ማርያምም በዝናብ ጠብታ የተመሰለ የወንድ ዘርን አልያዘችም ማለት ነው። ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ምን ይላታል? ንዑ እንከ ከመናልዕላ ለዛቲ ደመና ብርሃን እንተ ጾረቶ ለማየ ዝናብ ንጹሕ። ንጹሕ የዝናብ ውሃ የተባለ ኢየሱስ ክርስቶስን የተሸከመች የብርሃን ደመና የተባለች ቅድስት ድንግል ማርያምን እናከብራት እናገናት ዘንድ ኑ በማለት የዓለም ብርሃን ወልደ እግዚአብሔርን የተሸከመች ነውር ነቀፋ የሌለባት ንጽሕቲቱ ደመና ማን ሆና ተገለጠች ማለት ነው? ድንግል ማርያም ሆና ተገልጣለች ማለት ነው። ነቢየ እግዚአብሔር ዳዊት በመዝሙር 146 ከቁጥር 8 እስከ 9 የተናገረውን ኃይለ ቃል መነሻ በማድረግ ይሆናል። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡ እንዲገልጥልን ቅዱስ ፈቃዱ ይሁንልን። ዳዊት እንዲህ ይላል፣ ዘይገለብቦ ለሰማይ በደመና፣ ሰማዩን በደመና የሚሸፍነው እግዚአብሔር ነው። ወያስተደሉ ክረምተ ለምድር፣ ለምድርም ክረምትን የሚያዘጋጅላት በተራራዎቹ ላይ በሚዘንበው ዝናብ ሳርን የሚያበቅል እግዚአብሔር ነው ይላል። ስለዚህ ቤተክርስቲያናችን ከሰኔ 26 ጀምራ እስከ ሐምሌ 18 ወይም እስከ በዓለ ቂርቆስ ሐምሌ 19 ቅዱስ ገብርኤል ነው ደመና፣ ጉም፣ ዝናብ፣ ዘር ብላ ሰንበታቱን ታስባለች። ከቅዱስ ቂርቆስ ወይም ከሐምሌ ገብርኤል በኋላ ደግሞ ስለ መብረቅ፣ ስለ ነጎድጓድ፣ ስለ በረድ ይነገራል። ስለዚህ ሌሊት በሚቆመው ያሬዳዊ መዝሙር በቅዳሴ ላይ በሚሰበከው ምስባክ በሚነበበው ወንጌል ሁሉ ኦርቶዶክሳዊት ቤተክርስቲያናችን በተለይ እስከ ሐምሌ ገብርኤል ያለውን ስለ ደመና፣ ስለ ጉም፣ ስለ ዝናብ፣ ስለ ዘር ታስተምራለችና ዛሬ ይህን መነሻ በማድረግ ረቀቅ ያለ የሥነ ፍጥረትንም ትምህርት ጨምረን እንማራለን። እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችንም ይግለጥልን። አሁን ወደ ሰማይ ቀና ብለን ስናይ ሰማዩ በምን ተመልቷል? ንገሩኝ፣ በምን ተመልቷል? በደመና ተመልቷልና ክረምት ነውና ዳዊት ዘይገለብበው ለሰማይ በደመና፣ ሰማዩን በደመና የሚሸፍነው ማን ነው አለ? እግዚአብሔር ነው አለ። ስለዚህ ዛሬ ስለ ደመና በተወሰነ መልኩ እናያለን። ደመና ተፈጥሮ መቼ ነው ሲባል የሥነ ፍጥረት መጻሕፍት የሚናገሩት በዕለተ ሰኑይ ነው። እግዚአብሔር በዕለተ ሰኑይ ከዚህ እስከ ብሩህ ሰማይ መልቶ የነበረውን ውሃ ለሶስት በከፈለው ጊዜ፣ ጠፈርን ባዘጋጀ ጊዜ፣ ሃኖስን ባዘጋጀ ጊዜ፣ ውቅያኖስን ባዘጋጀ ጊዜ መሬታችን ፀሐይ አልወጣባትም። ምክንያቱም ፀሐይ የተፈጠረው መቼ ነው? በዕለተ ረቡዕ ነው። ነፋስ አልነፈሰባትምና
ጭቃ ሆና ነበረ። ለዚህ ሊቃውንት ምን ይላሉ? የምድር ስም ጸብር ተብሎ ይጠራ ነበር። ጽቡር ማለት ጭቃ ማለት ነው። በኋላ በመጽሐፈ ሄኖክ ላይ የተጠቀሱትን 12ቱን አለቃ ነፋሳት አውጥቶ የምስራቁ ነፋስ ወደ ምዕራቡ፣ የምዕራቡ ወደ ምስራቁ፣ የሰሜኑ ወደ ደቡቡ፣ የደቡቡ ወደ ሰሜኑ ሲመላለሱባት መሬት አሁን የያዘችውን ቅርጽ ያዘች፣ ምድር ተባለች። ማደሪያ ማለት ነው። ተራራው ታየ፣ ኮረብታው እንደ ብረት የጠነከረ ሆነ። ያን ጊዜ ከረጠበው ባህር ርጡብ ጢስ፣ የረጠበ ጢስ ከይቡሱ መሬት፣ ከደረቀው መሬት ደግሞ የደረቀ ጢስ ሆኖ በአንድ ላይ ተጠቅልሎ ደመና ተፈጥሯልና ዘይገለብቦ ለሰማይ በደመና እግዚአብሔር በክረምት ወራት ሰማዩን በደመና የሚሸፍነው ነው በማለት በደመና የሚሸፍነው ሰማዩን በደመና የሚሸፍነው እሱ ነው በማለት ያስቀምጣል። እና ኦርቶዶክሳውያን እስቲ አንድ ጥያቄ ልጠይቃቸው። አሁን ሰማይ ላይ ምን አለ? ደመና አለ። ደመና አንድ አይነት ነው ወይስ ብዙ ይመስላችኋል? እስቲ ብዙ የምትሉ አጨብጭቡ። እሺ ምንም ይሁን ምን ደመና ግን አንድ ነው የምትሉስ? እሺ ምንም የማትሉስ? እሺ በመጽሐፍ ቅዱስ ላይ ሰዎች እስከ ቅርብ ዘመን ድረስ ደመና አንድ አይነት ይመስላቸው ነበረ። ነገር ግን መጽሐፍ ቅዱስ በጣም ብዙ ጥበብ ስጋዊ፣ ጥበብ መንፈሳዊ ስለያዘ ነቢያትም ሲጽፉ በመንፈስ ቅዱስ ተቃኝተው ስለጻፉ በመጽሐፈ ኢዮብ ምዕራፍ 35 ቁጥር 5 ላይ ዓይኖችን ወደ ሰማይ አቅንተህ እይ፣ ካንተም ከፍ ከፍ ያሉትን ደመናትን ተመልከት ይላል። ምንን ተመልከት? ደመና ሳይሆን ደመናትን ተመልከት ይላል። መጽሐፍ ቅዱስ አስጠንቅቆ ሰዎች ዓይናቸውን ቀና አድርገው ደመናትን እንዲመለከቱ ያዛል። እግዚአብሔር ለሰው ልጅ ስንት እግር ሰጥቶታል? 2 እግር ሰጥቶታል። 2 እግር የሰጠበት ምክንያት ቀና ብለን ምንን እንድንመለከት ነው? ሰማያትን እንድንመለከት፣ ደመናትን እንድናይ፣ ፀሐይን፣ ጨረቃን፣ ከዋክብትን እንድንመረምር ነው። ከብቱ፣ ላሙ፣ ፈረሱ፣ በቅሎ ሁሉ ስንት እግር አለው? 4 እግር አለው። መሬት እያየ ይሄዳል። የሚግጠውን ሳር የሚጠጣውን ውሃ ብቻ ነው የሚያስበው። እግዚአብሔር ግን ሰውን ሲፈጥረው 2 እግር ሰጥቶት እንደ ዘንግ መልምሎት እንደ ሸት ፈልፍሎት ቀና ብሎ ግዙፉን ሰማይ እያየ ገናናውን እግዚአብሔርን ማመስገን ስላለበት ሰማያዊውን ሰማይ እያየ ሰማያዊ ርስት እንዳለው እንዲያውቅ እንዲረዳ ነውና መጽሐፍ ቅዱስ ምን አለ? አንገትን ቀና አድርገ ካንተ ከፍ ከፍ ያሉትን ደመናትን ተመልከት በማለት ደመና አንድ ብቻ ሳይሆን በጣም ብዙ ደመናት እንዳሉ ለመጀመሪያ ጊዜ የጻፈ ቅዱስ መጽሐፍ ብቻ ነው። አሁን ዓለም በጣም ስለተራቀቀ በብዙ መሳሪያዎች ታግዞ ብዙ አይነት ደመናት እንዳሉ አረጋግጧል። 10 አይነት የደመናት ስብስቦች አለ። ስንት አይነት? 10 አይነት። ለ3 ይከፈላሉ። የመጀመሪያው ታህታይ ደመና የሚባለው ዝቅ ያለው ደመና ነው። ይሄ ማለት እስከ 2000 ሜትር ወይም እስከ 2 ኪሎ ሜትር የሚጠጋው ደመና ሲሆን ማለትም በጫማ ብትለኩት 6500 ጫማ ድረስ ያለ ነው። በውስጡ ወደ 3 አይነት የደመና አይነቶች አሉ። ይሄ በጣም እስከ 2 ኪሎ ሜትር። አንዳንዴ 2 ኪሎ ሜትር ሲባል ትንሽ ሊመስለን ይችላል። አብዛኛውን ጊዜ ለምሳሌ ጭጋግ አይታችኋል አይደለ? ዝቅ ብሎ የሚወርድ ይሄ ማለት ታህታይ ደመና ነው። በውስጡ ደግሞ 3 ክፍሎች አሉት። ፎግ የሚባለው ወይም ጭጋግ የሚባለው ነው። ዘይገለብቦ ለሰማይ በደመና ሲል ጭጋጉንም ጭምር ያጠቃለለ ነው። ሁለተኛው ደመና ማዕከላዊ ደመና የሚባለው ነው። አሁን የምታዩት ደመና ነው። ከዚህ በላይ ደግሞ ሌላ ደመና አለ። ይሄ ማለት ከ2000 ሜትር እስከ 7000 ሜትር ወይም ከ2 ኪሎ ሜትር እስከ 7 ኪሎ ሜትር የሚደርስ ታላቅ ደመና ሲሆን ማለትም ከ6500 እስከ 23000 ጫማ ከፍታ ድረስ የሚታይ ነው። አሁን የምታዩት ደመናና ትንሽ ከዚህ ከፍ ብሎ የሚታይ ደመና ነው። ይሄ ማለት ዝናብን የያዘ ዝናብን የቋጠረ ነው። ታህታይም ደመና አልፎ አልፎ ዝናብ ቋጥሮ ይታያል። አብዛኛው ግን ዝናብን የሚይዘው የትኛው ነው? ማዕከላዊው ደመና ነው። ሌላ ደመና ደግሞ ላዕላይ ደመና አለ። በጣም ከፍ ያለ ምጡቅ ደመና አለ። ግሩም በውስተ ደመናት ይላሉ ሰለስቱ ምዕት። በደመናት እግዚአብሔር ምንድነው? ግሩም ነው ይላሉ። ይሄ ደግሞ ከ23000 እስከ 43000 ጫማ ማለትም ከ7
ከ8000 ሜትር እስከ 13000 ሜትር ወይም ከ7 ኪሎ ሜትር እስከ 13 ኪሎ ሜትር ርዝመት ያለው በጣም ከፍ ያለ እንደ አሳ ቅርፍት የሚመሳሰል በሰማይ ላይ የሚታይ ደመና ነው። ስለዚህ ዳዊት ምን አለ? ዘይገለብቦ ለሰማይ በደመና፣ ሰማዩን በምን ይሸፍነዋል? እግዚአብሔር በደመና ይሸፍነዋል ሲል፣ ኢዮብ ደግሞ ዓይንህን ወደ ላይ ከፍ ከፍ አድርገ ካንተ በላይ ያሉትን ደመናትን ተመልከት ይላል። ምናልባት በአውሮፕላን የሄዳችሁ ሰዎች ካላችሁ ለምሳሌ ካፒቴኑ ወይም አውሮፕላን አብራሪው አልፎ አልፎ ደመና ውስጥ ሲገባ ታያላችሁ። አንዳንዴ ደግሞ በጣም ከፍ ያለ ዝናብ ሲመጣ ከ30,000 እስከ 40,000 ሜትር ከፍ ይልና አውሮፕላኑን ምን ያደርገዋል? ያበረዋል። ስለዚህ ዝናቡ ከምኑ በታች ይፈሳል? ከምኑ በታች ይወርዳል? ከአውሮፕላኑ በታች ይወርዳል ማለት ነው። አንዳንዴ ራዳር ይጠቀምና ዝናቡን ያልፈዋል ሲፈልግ ካፒቴኑ። ረጅም መንገድ ለምሳሌ ከዚህ እንደ ሰሜን አሜሪካ ያለ በረራ ሲኖር ግን ኃይለኛ ዝናብ በሚመጣ ጊዜ አውሮፕላኑ ምን ያደርገዋል? ከፍ አድርጎ ከ30,000 ጫማ እስከ 40,000 ጫማ ድረስ ወደ ላይ ባወጣው ጊዜ ፀሐይን ያገኛል። ከአውሮፕላኑ በታች ምኑ ይፈሳል? ዝናቡ ይፈሳል። ስለዚህ መጽሐፍ ቅዱስ ከፍ አድርጋ ዓይንህን ይህንን የሥነ ፍጥረት ምስጢር ተመልከት በማለት ያስተምራልና ቤተክርስቲያናችን ይሄን ሳምንት በተለይ ስለ ደመና አብዝታ አምልታ ለልጆቿ ታስተምራለች። ሌላው በጣም አስገራሚ ነገር ደመናን ስትመለከቱ ሊመዘን ሊለካ ሊመጠን እንደሚችል ሰዎች አያውቁም ነበረ። አሁንም ለመጀመሪያ ጊዜ ቅዱሱ መጽሐፍ ደመና ሚዛን እንዳለው፣ ደመና ክብደት እንዳለው፣ ደመና ሊለካ እንደሚችል፣ ደመና ሊመጠን እንደሚችል ለመጀመሪያ ጊዜ ሲያስቀምጥ በተለይ በመጽሐፈ ኢዮብ ምዕራፍ 37 ቁጥር 11 ላይ እንዲህ ይላል፣ የደመናውንም ብርሃን እንዴት እንደሚበራ አውቀሃልን ካለው በኋላ ወይስ የደመናውን ሚዛን አለ። የደመናውን ሚዛን ምንድን ነው? መለኪያ ነው አይደለ? ሚዛን ካለ ሊለካ የሚችል ነው ማለት ነው። ስለዚህ ኢዮብ ምን አለ? የደመናውን ሚዛን ታውቃለህ ወይ በማለት ደመና ሚዛን እንዳለው፣ ሊለካ እንደሚችል፣ ሊቆጠር እንደሚችል፣ ሊሰፈር እንደሚችል፣ ይልቁኑ ደግሞ ቁጥሩን ማን ብቻ ያውቀዋል? እግዚአብሔር ብቻ እንደሚያውቀው በምዕራፍ 38 ቁጥር 37 ላይ አስቀምጧል። አሁን በጣም የሚገርማችሁ አንዱን እንኳን ደመና ከ10ሩ የኩሙሉስ ደመና የሚባለው ዝናብን የያዘው ደመና 1.1 ሚሊዮን ፓውንድ ይመዝናል። አሁን ባለው መሳሪያ እየሰማችሁ ነው። 1.1 ሚሊዮን ፓውንድ ይሄ ደመና ማለት ነው። ይሄ ማለት ምን ማለት ነው? በውስጡ 1.1 ሚሊዮን ፓውንድ ውሃ ተሸክሟል ማለት ነው። የእግዚአብሔር ስራ ይገርማችሁ። 1.1 ሚሊዮን ፓውንድ ስንት ይመስላችኋል? 100 ዝሆኖች ማለት ነው። 100 ዝሆን ጭንቅላታችሁ ላይ ቢወድቅ አስባችሁታል? ምድር ላይ ቢወድቅ እንደማለት ነው። ወይም 500 ትልልቅ ሲኖትራክ ወይም አውቶሞቢሎችን ማሰብ ትችላላችሁ። አንዱ ደመና ማለት ነው። ይሄን ያህል ተሸክሟል። ስለዚህ በመጽሐፈ ኢዮብ ላይ የደመናውን ሚዛን ይላል እና በጣም የሚገርማችሁ ደግሞ 1.1 ሚሊዮን ፓውንድ የዝናብ ውሃ ተሸክሞ ደመናው አልተቀደደም። ደመናው ምን አላለም? አንዴ ቢዘረግፈው ኖሮ ምድር አትኖርም፣ ቤታችንም አይኖርም። እግዚአብሔር ግን ባወቀ ያ ደመና ዝናቡን እንዲሸከም አድርጎ ፈጥሮታል። ስለዚህ ኢዮብ በአድናቆት በምዕራፍ 26 ቁጥር 8 ላይ ምን አለ? እግዚአብሔር አለ ውሆችን አለ በደመናዎች ውስጥ ያስራል፣ ደመናይቱ ከታች አልተቀደደችም አለ። ከምን አልተቀደደችም? አልተቀደደም። ያልተቀደደ ደመና ማለት ነው። 1.1 ሚሊዮን ፓውንድ የዝናብን ውሃ ተሸክሞ ስላልተቀደደ እግዚአብሔር አለ ውሃዎችን በደመና ውስጥ ያስራል፣ ደመናይቱ ግን ከታች ምን አላለችም? አልተቀደደችም። ብትቀደድ ኖሮ የሰው ልጅ ምን አይልም? አይተርፍምና እግዚአብሔር በስራው ምንድን ነው? ድንቅ አምላክ መሆኑን በእውነት ዛሬ የምንመሰክርበት ዕለት ነው። ስለዚህ ዘይገለብቦ ለሰማይ በደመና፣ ሰማዩን በደመና የሚሸፍነው እግዚአብሔር ነውና እነዚህ ደመናቱ በሙሉ ምሳሌ ያላቸው። እግዚአብሔር በደመና ምን ይላል? የሰው ልጆች ያስተምራል። ስነ ፍጥረት ራሱ ምንድን ነው? መምህር ነው። ለምሳሌ በጣም የምትወዱት ደመና ምን አይነት ደመና ነው? እኔ የምወደው ደመና አለ፣ አንተ የምትወደው የደመና አይነት አለ፣ አንቺ የምትወጂው አለ። ግን አብዛኛው ደስ የሚያሰኘው ደመና ነጩ ደመና ነው። ምን አይነት ደመና ነው?
ይሄ አሁን ለምሳሌ ጥሩ ነው፣ ነጣ ያለ ነው፣ ግን ጠቆርም ብሏል። ዝናብን ሲሸከም ጠቆር ይላል፣ ዝናብ ውሃ ከሌለው ነጭ ይሆናል። እና ነጭ ደመና እግዚአብሔር ሲፈጥረው በተፈጥሮ ጥቃቅን የውሃ ጠብታዎች፣ የበረዶ ክሪስታሎች በአየር ላይ ሲሰበሰቡ ሙሉ በሙሉ የፀሐይን የብርሃን ሞገድ ማንጸባረቅ ይችላሉ። ስለዚህ ምን መስለው ይታያሉ? ነጭ መስለው ይታያሉ። ነጭ ሆነው የሚታዩት በምኑ ነው ማለት ነው? ከላይ ባለችው በፀሐይ አማካይነት ነው። ሙሉ በሙሉ የፀሐይን የብርሃን ሞገድ ስለሚቀበሉ የሰው ልጅ ቀና ብሎ ሲመለከት ምን አይነት ደመና ያያል? ልክ እናንተ እንደለበሳችሁት ነጠላ ነጭና ብሬት ደመና ትታያለች። እንግዲህ ከዝቅተኛው ደመና እስከ መካከለኛው ደመና ላዕላዊ በጣም ረቂቅ ነው። በአይሮፕላንም ስትሄዱ ይህን እንደተባዘተ ጥጥ ነጭ ሆነውን ደመና ትመለከታላችሁ። መጽሐፍ ቅዱስ ነጩን ደመና የእግዚአብሔር የክብር መገለጫ አድርጎ ይተረጉመዋል። በዮሐንስ ራእይ ምዕራፍ 14 ቁጥር 14 ላይ እነሆም አለ ነጭ ደመና። ምን አይነት ደመና? እስቲ ድገሙት። ነጭ ደመና፣ በደመናውም ላይ የሰውን ልጅ የሚመስል ተቀምጧል። በራሱም ላይ የወርቅ አክሊል በእጁም ስለታም ማጭድ ነበረው ይላል። ስለዚህ በነጭ ደመና ላይ የተቀመጠው ማን ነው? ንጹሐ ባህሪ ኢየሱስ ክርስቶስ ነው። ማጭድ ማለት ፍርድን ይዟል ማለት ነው። የዕለተ ምጽአትን ነገር ሲናገር በነጭ ደመና ላይ ተቀምጧል ብሏል። ስለዚህ ኦርቶዶክሳውያን ሁልጊዜ አይናችንን ቀና ብለን ነጩን ደመና በሰማይ ላይ በተመለከትን ጊዜ ማንን ማሰብ አለብን ማለት ነው? ንጹሐ ባህሪ ኢየሱስ ክርስቶስን ዳግመኛ ለፍርድ የሚመጣውን አምላካችንን ማሰብ አለብን። ለምሳሌ የማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ ጌትነቱን ታቦር ላይ በገለጠ ጊዜ ምን ይላል? እነሆ ብሩህ ደመና ጋረዳቸው ይላል። ምን አይነት ደመና? ብሩህ ደመና። እግዚአብሔር መንፈስ ቅዱስ ነው በደመና አምሳል አብ የምወደው ልጅ ይሄ ነው ይላል። ስለዚህ ብሩህ ደመናን ሰዎች ሲመለከቱ የታቦር ጌትነቱን የታቦር ክብሩን እንዲያውቁ መሆን አለባቸው። ከቃሉ ጋር ናቸው። ሌላው ብሬት የሆነችውን ደመና ስትመለከቱ ድንግል ማርያምን ማሰብ አለብን። ማንን እናስባለን? ድንግል ማርያምን። እመቤታችን በሁለት አይነት ደመናዎች ተመስላለች። አንደኛው ብሬት በሆነችው በዚች አይነት ደመና ነው። ሁለተኛው ደግሞ ትንሽ አስፈሪ በሆነው ድቅድቅ ያለ ደመና ነው። ኤፍሬም ሶርያዊ አንቲ ዘበአማን ደመና እንታስተራይክ ይለነ ማየ ዝናብ፣ ንጹሕ የዝናብ ውሃ የተባለ ኢየሱስ ክርስቶስን ቋጥረሽ የታየሽ እውነተኛ ደመና አንቺ ነሽ ይላል። እቺ ደመና አለች። ሌላኛዋ ደግሞ ራቁ ደመና፣ አሁን የምታዩት የዝናብን ውሃ ያልያዘ ብሩህ ሆኖ የሚታይ ደመና አለ። እሷ የማን ምሳሌ ሆና ተገለጠች? የድንግል ምሳሌ ሆና ተገለጠች። ቅዱስ ያሬድ ምን ይላል? ሰአሊ ለነ ማርያም፣ ማርያም ለምኝልን፣ ንጽሕት በድንግልና አልባቲ ሙስና ጸምር ጻዳ ራቁ ደመና ይላታል። ነጯ ደመና ማለት ነው። ምንም አይነት የዝናብን ጠብታ ያልያዘች ጥቁረት ያልተቀላቀለባት ደመና አንቺ ነሽ ይላታል። ያቺ እቺ የምታዩት ነጯ ደመና ምንም አይነት ጥቁረት እንዳልተቀላቀለባት ድንግል ማርያም ምን የለባትም? ጽነት የለባትም፣ ኃጢአት የለባትም፣ ነውር ነቀፋ የለባትም። አመስግኗት እቺን ደመና። አዎ ራቁ ደመና፣ የተራቆተች ደመና ይላታል። የዝናብን ውሃ ያልተሸከመች። ምንን ያልተሸከመች? የዝናብን ውሃ። እቺ ብሪቷ ደመና በውስጧ ምንም አይነት የዝናብ ጠብታ እንዳልያዘች ድንግል ማርያምም በዝናብ ጠብታ የተመሰለ የወንድ ዘርን አልያዘችም ማለት ነው። ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ምን ይላታል? ንዑ እንከ ከመናልዕላ ለዛቲ ደመና ብርሃን እንተጾረቶ ለማየ ዝናብ ንጹሕ፣ ንጹሕ የዝናብ ውሃ የተባለ ኢየሱስ ክርስቶስን የተሸከመች የብርሃን ደመና የተባለች ቅድስት ድንግል ማርያምን እናከብራት እናገናት ዘንድ ኑ በማለት የዓለም ብርሃን ወልደ እግዚአብሔርን የተሸከመች ነውር ነቀፋ የሌለባት ንጽሕቲቱ ደመና ማን ሆና ተገለጠች ማለት ነው? ድንግል ማርያም ሆና ተገልጣለች ማለት ነው። ሌላው ሁለተኛው የደመና አይነት እስቲ ደመና በሉ እስቲ። አይሰማም። ደመና ከፀሐይ ጋራ ይሄንን አይታችኋል አይደለ? እዚህ ጋር ደመና አለ፣ እዚህ ጋር የፀሐይ ብርሃን አለ። ይሄ ደግሞ በጣም አስደናቂ ነገር ነው። እንግዲህ ከፀሐይ ጋር ያለ ደመና የሚከሰተው እንዴት ነው? አንዳንዴ የፀሐይ ብርሃን በደመናው በከፊል ሊጋረድ ይችላል፣ ሙሉ በሙሉ ሊሰወር ይችላል። ግን በዙሪያው ሲያበራ ምን ይታያል? በደመና ውስጥ ፀሐይ፣ በደመና ውስጥ ምን? ድገሙት። በደመና ውስጥ ምን? ፀሐይ። መጽሐፍ ቅዱስ
በደመና ውስጥ በፀሐይ ውስጥ ስለሚታየው ደመና ወይም ፀሐይን በከፊል ስለሚያንጸባርቀው ደመና እንዲህ ይላል በሁለተኛ ሳሙኤል ምዕራፍ 23 ቁጥር 4 ላይ እርሱ እንደ ማለዳ ብርሃን እንደ ፀሐይ አወጣጥ በጠዋትም ያለ ደመና እንደሚደምቅ ይላል። በጠዋት ያለ ደመና ምን እንደሚሆን እንደሚደምቅ። ምናልባት ጠዋት ስትነሱ አንዳንዴ በጣም የደመቀ ደመና አይታችኋል አይደለ? ለምሳሌ ፀሐይ ስትወጣ በምኑ ይደምቃል? ደመናው በፀሐይ። አንዳንዴ ደግሞ ፀሐይ ስትጠልቅ ደመናው በምኑ ይደምቃል? በፀሐይ። እና ያ ደመና ቀለሙ ምን ሆኖ ይታያል? ጎልደን ሆኖ ወይም ወርቃማ ሆኖ ይታያል። ስለዚህ መጽሐፍ ቅዱስ በጠዋት ያለ ደመና እንደሚደምቅ ይላል። እኔ ይሄንን ደመና ስመለከት ማንን አስባለሁ? አንተ ይሄን ደመና ስትመለከት ማንን ታስባለህ? ፀሐይና ደመና። እስቲ አሰላስሉት። ፀሐይና ምን? ደመና። እኔ ፀሐይን በደመና ደመናን በፀሐይ ውስጥ ስታዩ በማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ ማትዝ ይላቸዋል። ወአብርሃ ገጹ ከመ ፀሐይ፣ ፊቱ እንደ ፀሐይ አበራ ካለ በኋላ ልብሱም እንደ በረዶ ነጭ ሆነ፣ ብሩህ ደመና ጋረዳቸው ይላል። እሱ ማን ነው? መድኃኔዓለም ክርስቶስ ነው። ስለዚህ በፀሐይ ውስጥ ያለ ደመናን ስንመለከት ታቦር ተራራ ላይ ፊቱ እንደ ፀሐይ ያበራው ማንን እናስባለን? ክርስቶስን እናስባለን። የደመቀውን ደመና ስትመለከቱ ታቦር ላይ የጋረደውን ደመና በህሊናችን አስበን ህሊናችን ደብረ ታቦር እንዲሄድ ተፈልጓልና ዓይንህን ቀና ብለ ካንተ ከፍ ከፍ ያሉትን ደመናትን ተመልከት ይላል። ኢየሱስ ክርስቶስ ፀሐይ ነው አይደለም? አረ መልሱ። ፀሐይ ነው አይደለም? ፀሐይ ነው። እነሆ በሰማይ ደመና ይመጣል ይላል በዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ ናሁ ይመጽእ በደመና ሰማይ። በሰማይ ደመና የሚመጣው ማን ነው? እውነተኛው ፀሐይ ኢየሱስ ክርስቶስ ነው። ለምሳሌ ፀሐይ በስንተኛው ዕለት ተፈጠረ? በሶስት እርግጠኛ ነህ አይደለም እንዴ ካሜራማን? በአራተኛው ቀን በዕለተ ረቡዕ ፀሐይ እግዚአብሔር አምላክ ከመኖር ወደ አለመኖር አመጣው። በስንተኛው? ድገሙት። በስንተኛው? እሺ ስንት ወቅቶች አሉ? 4። ስንት አቅጣጫዎች አሉ? ስንት ወራት አሉ? 12። ስንት የወራት መጋቢ ከዋክብት አሉ? 12። ይሄ ማለት የሰማይ ስርዓት ነው። በደመና ውስጥ የምትደምቀው የፀሐይ ስርዓት ነው። ይሄ ምን ማለት ይመስላችኋል? ወንጌል ወይም ብሉይ ኪዳን ወይም ሐዲስ ኪዳን አስቀድሞ እግዚአብሔር ሰማይ ላይ ጽፎታል ማለት ነው። ይሄኛው ነቢያት ሐዋርያት እንደጻፉት በከዋክብት ውስጥ የጻፈ ማን ነው? እግዚአብሔር ነው። ስለዚህ ፀሐይን በአራተኛው ዕለት ማምጣቱ በአራተኛው ወር የተወለደው ታኅሳስ የተወለደው ማን ነው? ኢየሱስ ክርስቶስ ነው አይደል እንዴ? ያዕቆብ 12 ልጆች አሉት። የመጀመሪያው ልጁ ሮቤል ነው። ሁለተኛው ልጁ ስምዖን ነው። ሶስተኛው ልጁ ሌዊ ነው። አራተኛው ልጁ ማን ነው? ይሁዳ ነው። ከነገደ ይሁዳ የተወለደው ማን ነው? እውነተኛው ፀሐይ ኢየሱስ ክርስቶስ ነው። እንደ አራቱ ከዋክብት ሊቃነ ከዋክብት አድርጎ ስንት ወንጌላውያንን ብቻ መረጠ? 4። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። ልክ እንደ 12ቱ ከዋክብት በዚህ በአስትሮኖሚው ጥናታችን ኤክሊፕቲክ የሚባል አለ። የፀሐይ ፍኖተ ፀሐይ 12ቱን መገብታ አውራ በየወሩ ታቋርጣቸዋለች። ፀሐይን ተከትለው መሄዱ ናቸው። ስለዚህ ልክ እንደ 12ቱ ከዋክብት አድርጎ ስንት ሐዋርያትን መረጠ? 12 መንፈሳውያን ከዋክብትን ሐዋርያትን መረጠ። ይሄን ያደረገው ማን ነው? እውነተኛው ፀሐይ ማን ነው? ኢየሱስ ክርስቶስ ነው። ለምሳሌ አሁን ፀሐይ ቶሎ የምታጥርበት ወር መቼ ይመስላችኋል? ቶሎ የምትጠልቀው ታኅሳስ። ትንሽ ረዘም የምትለውስ? ግንቦትን ጨምራ ሰኔ። በቃ ቶሎ አይመሽም። ምናልባት እኛ ኢትዮጵያ ምድር ወገብ ላይ ኢኩዌተር ላይ ስለሆነ እንጂ ወደ አሜሪካ ወደ አውሮፓ ብትሄዱ በጋ ሲሆን እስከ ሌሊቱ እስከ ምሽቱ 5 ሰዓት ድረስ ፀሐይ ትወጣለች። እስከ ስንት ሰዓት? እስከ ምሽቱ 5 ሰዓት። እናንተ ገና ነው ፀሐይ ናት ምናምን ትላላችሁ፣ ግን ሰዓታቸውን ስታይ እኩል ሌሊት ሆኖ ሊሆን ይችላል። ታኅሳስ ደግሞ እነሱ ክረምታቸው ነው። ቶሎ የገና ጀንበር ይባል የለ እኛ ጋር ብዙ ትንሽ የደቂቃዎች ነው። እዛ ግን ከቀኑ 9 ሰዓት ላይ ድቅድቅ ያለ ጨለማ ይሆናል። አንዳንዴ 8 ሰዓት ሊጨልም ይችላል። የሰማችሁኝ ነው? አሁን እንዴት አይነት ምስጢር እንደሆነ አስቡ። ያዕቆብ ዘስሩግ ምን ይላል? ቆይ ከዛ በፊት ግን አንድ መብራት በጣም የሚያበራው ዝቅ ብሎ ሲሆን ነው ወይስ ከፍ ብሎ ሲሰቀል? ከፍ ሲል በጣም ያበራል፣ ዝቅ ሲል ተመልከቱ። እና ምን ይላል? ታኅሳስ ላይ ፀሐይ ከምህዋሯ ዝቅ ትላለች። በአቡሻህር ትምህርት ርደተ ፀሐይ ይባላል።
ሰኔ አካባቢ ደግሞ ዕርገተ ፀሐይ ከፍ ብላ ታበራለች፣ ቀኑ ይረዝማል። ኢየሱስ ክርስቶስ አምላካችን የተወለደው መቼ ነው? ታኅሳስ ነው። በታኅሳስ ወር ፀሐይ ዝቅ እንደምትል እውነተኛው ፀሐይ ዝቅ ብሎ ወደ ምድር መጥቶ በበረት ምን ሆነ? ተወለደ። ግንቦት ላይ ሰኔ ላይ ፀሐይ ከፍ ብላ እንደምታበራ የኔና የናንተ ጌታ ግንቦት ላይ ዕርገቱን አደረገ። ክብር ለእውነተኛው ፀሐይ ለኢየሱስ ክርስቶስ ነው። ስለዚህ ይሄንን ሁሉ እናስባለን በደመና ውስጥ ምን ፀሐይ ስናይ። ሌላው በጣም አስደናቂው ደመናን ስታስቡ የተቃርኖ ደመና እስቲ በሉ፣ ተቃርኖ በሉ እስቲ። የተቃርኖ ደመና ማለት ማይመስል ነገር ማይሆን ነገር ግን እግዚአብሔር ያከናወነው ነገር ነው። ይኸውም በኦሪት ዘጸአት ምዕራፍ 9 ቁጥር 24 ላይ በረዶም ነበረ፣ በበረዶም መካከል እሳት ይቃጠል ነበር ይላል። ምን ነበረ? በረዶ ነበር። ደመና አለ፣ ደመናውን የያዘ በረዶ አለ። በረዶ ውስጥ ደግሞ ምን ይቃጠላል? በጣም አይገርምም? ጠላቶች እኮ ናቸው። በረዶ እሳቱን ምን ማድረግ አለበት? ማጥፋት አለበት። እሳት ውስጥ በረዶውን ምን ማድረግ አለበት? ማቅለጥ አለበት። እግዚአብሔር ግን ጌትነቱን በግብፃውያን ላይ ለመግለጥ በደመና ውስጥ ያለ በረዶ፣ በበረዶ ውስጥ ምን እሳት አሳይቷል። አባቶቻችን ይሄንን ሲያዩ ምን ማን ትዝ አለቻቸው ወይም ማንን አመለከተች ቢባል ድንግል ማርያምን። በበረዶ ውስጥ ምን እሳት፣ በእሳት ውስጥ ምን ተቃራኒ ነገሮች በአንድ ደመና ውስጥ ታስረዋል። እስቲ ወደ እመቤታችን ህሊናችሁን ውሰዱ፣ ህሊናችሁን ውሰዱ። ለምሳሌ በደመና ውስጥ ፀሐይ እንደማለት ነው። የተለያየ ነገር ደመና ዝናብ የሚሸከም ነው። ፀሐይ ደግሞ ፔኔትሬት አድርጋ ዘልቃ ታስገባለች። በዛ አንጻሪዋ እስቲ እመቤታችንስ ተቃራኒ ነገሮች አሉባት፣ ግን በሷ ተቃርኖዎች ሁሉ በሰላም ይዋሃዳሉ። ለምሳሌ እናት ናት፣ ሌላ ደግሞ ምንድን ናት? ድንግል ናት አይደለ? እናቶች ደናግል አይደላችሁም፣ ደናግል ደግሞ እናቶች አትሆኑም። የግድ አንዱ መጥፋት አለበት። እሷ ግን ልክ እንደ እሳትና እንደ በረዶ ተዋህዶ እናትነትን ከድንግልና ድንግልናን ከእናትነት ጋር ምን አደረገች? አዋህዳ ተገኘች። አመስግኗት እችን እመቤት፣ አዋህዳ ተገኘች። ብዙ ተቃራኒ ነገሮች። ለምሳሌ አሁን እናቶቻችን እዚህ ያላችሁ ልክ ልጅ ስትወልዱ እግዚአብሔር አምላክ ልጃችሁን በምታሳድጉበት ገንዘብ ከጡታችሁ ምንን ያፈሳል? ወተትን ይሰጣል። ልጁ ይጠባዋል፣ ያድጋል። ተስማሚው ማለት ነው፣ ተስማሚ ነገር። ደናግል አላችሁ፣ ምንም አይነት ወተት የላችሁም። ይሄ ሕግ ነው። እሷ ደግሞ ድንግል ሆና እያለች በቤተልሔም ከጡቶቿ ምን ተገኘ? አረ መልሱ፣ ወተት ተገኘ። አመስግኗት። ተቃራኒ ነገር ግን አስተባብራለች። ይሄ ነው። ለዚህ ነው ደመና ሙሴ ይሏታል አባቶቻችን። ደመና ሙሴ፣ ደመና ግብፅ ወዘተርፈ ይሏታል። እስቲ ይሄን ቃል አብረን እንበል። ኤፍሬም ያለው ነው። ፈጣሪዋ ነህና በሉ እስቲ። አይሰማም። ለድንግል እናት ለጡቶቿ ወተትን ሰጠ። ልጇ ነህና ከሰጣሃት ወተት መልሰ ጠባ። አይገርማችሁም እናቶቻችን? ይሄ ለእናንተ ነው የሚገባው። ፈጣሪዋ ነህና አለ ወተት ሰጥሃታል። ለደናግል ወተት አይሰጥም። ፈጣሪዋ ስለሆንክ ወተት ሰጥሃታል። ደግሞ ልጇ ስለሆንክ ደግሞ ከሰጣሃት ወተት መልሰ ምን ብለሃል? ጠብተሃል። ድንግል ለአንተ አለ ለሁሉ መጋቢ የተውሶ ወይም የብድር ወተት ሰጠች ይላል። የምን ወተት? ያበደራት ማን ይመስላችኋል? ራሱ ልጇ እኮ ነው። ያበደረውን ወተት ነው መልሶ የጠባው። እና እመቤታችን እና ሰማያትን በዘረጋው ቀኝ እጅ ጡቶቿን ጨበጥክ ይላል። ስለዚህ ተቃርኖ የሆኑ የደመና አይነቶችን ስትመለከቱ እነዚህን ሁሉ ሰማያዊ ምስጢራት በህሊናችሁ ልታስቡ ልታሰላስሉ ይገባል። ሌላው በጣም የነውጥ ደመና አለ። በጣም አስፈሪ ደመና አለ። መባረክት ነጎድጓድ ያሉበት የመባረክት ብልሽታ የነጎድጓድ ማስገምገም የሚሰማበት ከፍተኛ የሆነ የነውጥ ደመና አለ። ደምፀ ገሪሁ ለዝናብ የዝናብ ኮቴው ተሰማ ማለት ግግግግግ እያለ ነጎድጓዱ እያስገመገመ ሰማዩ በደመና ጠቁሮ ሲታይ ይሄ ደግሞ በጣም አስፈሪ ነጎድጓዱ ያገሳ መባረክቱ እየተብለጨለጩ የሚታዩበት በጣም ኃይለኛ ደመና በረዶ የተሸከመ አልፎ ተርፎ አውሎ ነፋስ የያዘ ከባድ ደመናን ስትመለከቱ ህሊናችሁ ቀጥታ ሲና ተራራ ላይ መሄድ አለበት። የት መሄድ አለበት? ሲና ተራራ ላይ። እነሆ በከባድ ደመና ወደ አንተ እመጣለሁ አለ። ከዛ እንዳለውም አልቀረ
ድቅድቅ በሆነ ደመና ቃለ ቀርን እየተሰማ መባረቅት ነጎድጓድ እያሉ እግዚአብሔር በሲና ተራራ ለማን ተገለጠ? ለሙሴ ተገለጠ። ይሄ ማለት አስፈሪ ነው ማለት ነው። ፈራጅነቱን ያመለክታል። ታቦር ተራራ ላይ ደግሞ በጣም የጠቆረ ድቅድቅ ደመና ሳይሆን ብሩህ ደመና ታየ። ያ ብሉይ ኪዳን ነው፣ ይሄ አዲስ ኪዳን ነው። እየሰማችሁ ነው ክርስቲያኖች? በታቦር ተራራ ምን ተገለጠ? ብሩህ ደመና ሲገለጥ፣ ሲና ተራራ ላይ ደግሞ ድቅድቅ ደመና መገለጡ ያ የብሉይ ኪዳን ዘመን አስፈሪ ዘመን፣ አስደንጋጭ ዘመን ሲሆን አዲስ ኪዳን ደግሞ የምህረት ዘመን ስለሆነ በምን ተለወጠ ማለት ነው? በታላቅ የብርሃን ደመና ተለወጠ ማለት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ደመና እንዲህ ይላል፣ በጣም ይገርማል። የእግዚአብሔር ቀን መጥቷል፣ የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን ነው ይላል። በጣም አስፈሪ ነው። ስለ ምልዕተ ምጽአት ነው የሚናገረው። ያ ዘመን ይላል በጣም ኢዮኤል ላይ ነው የሚናገረውና ማይታወቁ ፍጡራን ይወጣሉ ይላል። እንግዲህ እናንተ ሙሉ በሙሉ ቤታችሁ አንቡትና ማይቆስሉ ማይደሙ በአጥር ላይ የሚወጡ በመስኮት የሚሾልኩ ያን ጊዜ ይላል የእግዚአብሔር የቁጣ ቀን ነው ይላልና ድቅድቅ ደመና ይመጣል ይላል። እግዚአብሔር ከፍርድ ቀን ይሰውራል። በሶፎንያስ 1:15 ላይ ያ ቀን የመዓት ቀን፣ የመከራ የጭንቅ ቀን፣ የመፍረስ የመጥፋት ቀን ካለ በኋላ የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን ነው ይላል። ይሄ ማለት ፍርድ ነው ማለት ነው። ስለዚህ ኦርቶዶክሳውያን በጣም አስፈሪውን ደመና በምትመለከቱበት ጊዜ ፍርድ እንዳለ አስበን ምን መግባት አለብን? ንገሩኝ፣ ምን መግባት አለብን? አንዳንዴ ደግሞ የዝናብ ደመና ምን ይሆናል? በጣም ጠቁሮ ይታያል። ጸልሙ ማያት በውስተ ደመናት ይላል። እስቲ ውሃዎች በሉ እስቲ። አይሰማም? ውሃዎች በደመናት ውስጥ ጠቆሩ። በምን ውስጥ ጠቆሩ? የሚያጠቁራቸው ምንድን ነው? ነፋስ ነው፣ ከባቢ አየሩ ነው። እስመ ነፋስ ጸሊም በአርአያው ይላል ሄኖክ። ነፋስ በባህሪው ምንድን ነው? ጨለማነት ነው። ስለዚህ ከባቢው አትሞስፌሩ ምን አድርጎ ይታያል? ጨለማ መስሎ ይታያልና እነዚህን ሁሉ ማሰብ፣ ማወቅ፣ መረዳት ለክርስቲያኖች በእውነት የተሰጠ ነው። ሌላው በጣም ተወርዋሪ ደመና አይታችሁ ታውቃላችሁ? ፈጣን ደመና። አሁን ይሄ ተበትኗል ማለት ነው። ግን አንዳንድ ደመናዎች ሲሄዱ አይታችኋል? አላያችሁም? ለምሳሌ በአይሮፕላን ስትሄዱ በጣም ፈጣን ደመናዎችን ማየት የተለመደ ነው። ፈጣን ደመና ስትመለከቱ ቀሊል ደመና ይባላል በቤተ ክርስቲያን ቋንቋ። ፈጣን ደመና ስትመለከቱ ፈጣኗ አፍጣኒተ ረድኤት ማን ትመስላቸዋለች? ንገሩኝ እስቲ። ድንግል ማርያም ናት። ተመልከቱ። እሷን ማሰብ ይገባል። በኢሳይያስ 19:1 ላይ ምን አለ? እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይወርዳል ይላል። በምን ደመና? በፈጣን ደመና። ባለው ነው ምሳሌ የሚገልጠው። የግብጽም ጣዖታት ይርዳሉ ይላል። ድንግል ማርያምም እውነተኛውን ዝናብ ኢየሱስ ክርስቶስን የተሸከመች አፍጣኒተ ረድኤት ፈጥና የምትደርስ እናት ናትና ፈጥና ትድረስልን የአምላክ እናት። ፈጣኗ ደመና ግብጽ ስትገባ ጣዖታት ሁሉ ፈራረሰ። ዛሬም እመቤታችን ፈጥና ወደ ሕይወታችን ስትገባ አጋንንቱ ሁሉ ይወድቃል። ደስ ይበላችሁ፣ ይወድቃል። ፈጣኗ ደመና እሷ ናት። ስለዚህ ይህን ሁሉ ነገር እንድናስብ ይሆናል። በመጨረሻ አንድ በ3-4 ደቂቃ ትምህርቴን ስቋጨው ስለ ዝናብ ትንሽ ልንገራችሁ። ስለ ዝናብ ልንገራችሁ። ዝናብ ከሰማይ ነው የሚወርደው ወይስ ከምድር ነው የሚወጣው? ከየት ነው እንዴ? ግራ ተጋባችሁ። ከየት ነው የሚመጣው? ከየት ነው የሚመጣው? ወዴት ነው የሚወጣው? ከሰማይ። እሺ፣ መጽሐፍ ቅዱስ ለመጀመሪያ ጊዜ ሰዎች ዝናብ ከሰማይ የሚወርድ ብቻ ይመስላቸው ነበረ። መጽሐፍ ቅዱስ ግን በፍጹም ሰማይ ከሰማይ ብቻ ዝናብ ከሰማይ አይደለም የሚወርደው መነሻው ውቅያኖስ ነው ብሎ ለመጀመሪያ ጊዜ የጻፈ መጽሐፍ ቅዱስ ነው። የሚገርማችሁ የዓለም ሳይንቲስቶች ያወቁት በ17ኛው ክፍለ ዘመን ነው። መጽሐፍ ቅዱስ ግን እንዲህ ይላል በመጽሐፈ ኢዮብ ምዕራፍ 36 ቁጥር 27 ላይ የውሃውን ነጠብጣብ ወደ ላይ ይስባል። ወደ ምን ይስባል? ወደ ታች ነው ወደ ላይ? ተመልከቱ። ታያችሁ? ኢቫፖሬሽን እየተማራችሁ ነው አይደል? ሳይንስ ኢቫፖሬሽን ትነት ምን አለ? ኢዮብ 36:27 ላይ የውሃውን ነጠብጣብ ወደ ላይ ይስባል፣ ዝናብም ከጉም ይንጠባጠባል፣
ደመናት ያዘንባሉ፣ በሰዎች ላይ በብዙ ያንጠባጥባሉ ይላል። በጣም እኮ ነው የሚገርመው። ወደ ላይ ያወጣዋል፣ እንደገና ወደ ታች ምን ያደርገዋል? ያፈሰዋል። ሳይክል ነው፣ ዑደት ነው ማለት ነው። ይሄ በጣም አስደናቂ ነው። ሰሎሞን መቼም ጠቢብ ነው። ዛሬ ሜትሮሎጂስቶች እንዲዘንባል፣ እንዲወጣል፣ እንዲወርዳል፣ የኃይለኛ ግፊት አለ፣ የአየር ግፊት አለ እንደሚሉት ሁሉ እሱም እንዲህ ይላል መክብብ 1:6 ላይ ነፋስ ወደ ደቡብ ይሄዳል ይላል። ወደ ምን አቅጣጫ? ወደ ደቡብ። እስቲ ያስቡት። ወደ ሰሜን ይዞራል፣ ዑደት አለ። ዘወትር በዙረቱ ይዞራል፣ ነፋስም በዙረቱ ይመለሳል ካለ በኋላ ፈሳሾች ሁሉ ወደ ባህር ይሄዳሉ። ወደ ምን ይሄዳሉ? አሁን ዝናቡ ይዘንባል። ምን ውስጥ? ባህር ውስጥ፣ ውቅያኖስ ውስጥ፣ ምድር ላይ። ባህሩ ግን አይመላም ማለት። ውቅያኖስ ሞልቶ ያውቃል? ከተፈጠረ ጀምሮ እንዳለ ነው። ለምን አይሞላም? እንደው ዝናብ ይዘንባል ግን አይሞላም። ሲመልስ ምን አለ? ፈሳሾች አለ ወደሚሄዱበት ስፍራ እንደገና ወደዚያ ይመለሳሉ። አይገርምም? ይፈሳል እንደገና ይመለሳል። ውሃ ቀዳ ውሃ መልስ ማለት ነው። እግዚአብሔር ስራው አይገርማችሁም? እስቲ አመስግኑት። ይንገና ነውና እንዲህ ያሽከረከረ እንትን ይላል። አሞጽም ምን ይላል? ምዕራፍ 9 ቁጥር 6 ላይ የባህርንም ውሃ ጠርቶ ይላል በምድር ፊት ላይ የሚያፈሰው እርሱ ነው፣ ስሙም እግዚአብሔር ነው አለ። ስሙ ማን ነው? የባህርን ውሃ ጠርቶ እንደገና የሚያፈሰው ወደ ላይ ያወጣዋል፣ እንደገና በትነት መልኩ፣ ከዛ በኋላ እንደገና ወደ ምድር ያወርደዋልና የእግዚአብሔር ስራው በጣም በጣም ድንቅ ነው። በሀገራችን አንድ ሜትሮሎጂስት ነበረ። ሜትሮሎጂስት ማለት የሥነ ፍጥረት ሊቅ ነው። 14ኛው ክፍለ ዘመን ላይ ነበረ። አባ ጊዮርጊስ ዘጋስጫ በሰዓታት መጽሐፉ ላይ ምን አለ መሰላችሁ? ሳይንስ ከማለቱ በፊት እግዚአብሔርን ስራውን ሲያደንቅ ቅዱስ 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 እግዚአብሔር ብሎ ካመሰገነ በኋላ ረቂቅ በሆነ በደመናትነት አለ። ረቂቅ በሆነ በምን? ለዓይን በማይታይ በደመናትነት ዘያቁሮ ለማይ ውሃውን የሚቋጥር ውሃውን ምን የሚል የሚቋጥር ያርጎም ቀላይ ከውቅያኖስ ደግሞ ወደ ላይ የሚያወጣው ወያወርዶም ነው ሰማይ በሰማይ ደጃፍ ወይም በሰማይ መስኮት የሚያፈሰው እግዚአብሔር ብቻ ነው። ክብር ለአምላካችን ይሁን። በጣም ይገርማል። እና ይሄ እንግዲህ የታወቀው 17ኛው ሴንቸሪ ላይ ነው። አሁን ቅርብ 17ኛው ክፍለ ዘመን ላይ የሳይንሱ ዓለም ውሃ እየተነነ ኢቫፖሬት እያደረገ ከዛ 2 የሃይድሮጅን አተም 1 የኦክሲጅን አተም H2O ሆኖ እንደሚፈስ ያወቀው 17ኛው ነው። እንደና አባ ጊዮርጊስ ዘጋስጫ ያሉ አባቶች ግን አስቀድመው የዝናብን የመዝነብ ምስጢር ቁልፉነቱን ያወቁ ሊቃውንት ነበሩ። ክብር ለአባቶቻችን ይሁን። ክብር ለአባቶቻችንና ክረምቱ ይሄን ሁሉ ምስጢር የሚያስተምራችሁ በመሆኑ ኦርቶዶክሳውያን ደመናን ስታዩ፣ መብረቅን ስታዩ፣ ነጎድጓድን ስታዩ ይሄን ሁሉ ምስጢር እንድታስቡ ቤተክርስቲያናችን ምን ትላለች? አደራ ትላለች። የሰማችሁ ነው። ለምሳሌ አሁን ክረምት ላይ በጣም አስፈሪው ነገር መብረቅ ነው አይደለ? ግን ጥሩ ነው መጥፎ ነው? መብረቅ ጥሩ ነው መጥፎ ነው? አታውቁትም አይደል? መጽሐፍ ቅዱስ ግን ለይቶ በመጽሐፍ ሄኖክ ላይ ወይበርቁ ለበረከታት ለበረከት ብልጭ ይላሉ አለ። ለበረከት ምን ይላሉ? ብልጭ ይላሉ። በጣም አስደናቂ ነው። ብልጭ ሲል ምንድነው? በረከት ነው ማለት ነው። እጽዋት እንዲያብቡ እንዲያፈሩ የሚያደርግ ነው። ለምሳሌ መብረቅ ሲወርድ ምንድነው? ከባቢ አየሩን ይከፍለዋል። ለምሳሌ ዛሬ አዝርዕት አትክልት እጽዋት ከባክቴሪያ ጥሩ ማዳበሪያ ያገኛሉ። በተመሳሳይ መልኩ መብረቅ በሚጥልበት ጊዜ ናይትሬት የሚባል የበለጸገ ለአትክልት መፋፋት የሚጠቅም ነገር ምድር ያገኛል። በዛ ምክንያት እጽዋቱ ምን ይላሉ? ንገሩኝ። እጽዋቱ ምን ይላሉ? ያብባሉ፣ ያፈራሉ። ስለዚህ እግዚአብሔር በስራው የተመሰገነ ይሁን ማለት ነው። ክረምቴን ሁሉ ያሳስባልና ቅዱስ ያሬድ ሶበ ይዘንብ ዝናብ በሚዘንብ ጊዜ አለ ድሆች ይደሰታሉ አለ። ድሆች ምን ይላሉ? ምድርም ትለመልማለችና እንግዲህ ከሰኔ 26 ጀምሮ እስከ መስከረም 25 ቤተክርስቲያናችን ደመና፣ ዝናብ፣ ጉም፣ ዘር እያለች ከሐምሌ ገብርኤል ደግሞ ስለ መባረቅ፣ ስለ ነጎድጓድ፣ ስለ በረድ እየመሰከረች የሥነ ፍጥረት ጌታ እግዚአብሔርን ታመሰግናለችና ልዑል እግዚአብሔር ሁላችንን በሰላምና በጤና ጠብቆ ክረምቱ ላይ አድርሶናልና ይህ ወር መጠሪያው ምን ሆነ? እስቲ ንገሩኝ። ወሩ ምንድነው? አረ ተናገሩ። ሰኔ። እስቲ ድገሙት። ሰኔ ምን ማለት ነው? ሰኔ ምን ማለት ነው? ወርሃ ዘር ሰናይ ማለት ነው። መልካም ዘር የሚዘራበት
ሰናይ ማለት ምን ማለት ነው? ያማረ ማለት ነው። ወርሃ ዘር ሰናይ መልካም ዘር የሚዘራበት ምን ስለሚዘንብ ዝናብ ገበሬ ጥሩ ዘር ምርጥ ዘር መርጦ ስለሚዘራበት የምርጥ ዘር ወር የመልካም ዘር ወር ተብሎ ተሰየመ። በጣም የሚገርም ነው። ቀጥሎስ ያለው ወር ሐምሌ ምን ማለት ነው? ሐሚላሚሎት መለምለም ማለት ነው። መረንጎድ ምድሪቱ ምን ትሆናለች? ትለመልማለች። አቤት አባቶቻችን ተፈጥሮ። ነሐሴ ብትሄዱ ደግሞ ንሂሶት ማለት ንዑስ አንቀጹ ጥብቀት፣ ጽናት፣ ቅናተ ገቦ ክረምት ይሉታል አለቃ ኪዳነ ወልድ። የክረምት ጎን መታጠቂያ ጽናት ምንድን ነው? አሁን ሐምሌ ላይ አረንጓዴው ምን ይሆናል? ስሩ ወደ ታች በጣም ይገባና መሬቷን ምን ይዛታል? አጥብቆ ይዛታል። ስለዚህ የጽናት ወር ስለሆነ ምን ተባለ? አረ መልሱ። ፈረንጆች ግን የሚገርማችሁ ስለ ተፈጥሮ አይደለም። ኢትዮጵያውያን ብቻ ነው ወራቸውን ሲሰይሙ ከተፈጥሮ ጋር ያዋሃዱት። ሌላው ዓለም አያውቅም። ለምሳሌ ሰኔ በፈረንጆች ምን ይባላል? ምንድነው? ጁን ማለት ሰኔ ማለት አይደለም። ኦርቶዶክሳውያን ልብ አድርጉ። እንግሊዘኛው ላይ ተጠንቀቁ። ጁን ማለት ሰኔ ማለት አይደለም። ጁኖ የሚባል ጣዖት ነው። ምን የሚባል ጣዖት ነው? ጁኖ የሚባል የጣዖት ስም ነው። ቀጥሎ ሐምሌስ ምን ይባላል በፈረንጅኛው? ጁላይ ማለትም ሐምሌ ማለት አይደለም። በጁልየስ ቄሳር የተሰየመ ነው። ነሐሴ ማለት ምንድነው በፈረንጆች? ኦገስት ማለት አይደለም። ኦገስት በአውግስጦስ ቄሳር የተሰየመ ነው። ሴፕቴምበር ማለትም መስከረም ማለት አይደለም። 7 ማለት ነው። መስከረም ማለት ምንድነው? መስ ማለት መስ መሸ፣ ክረምቱ መሸ፣ ክረምቱ ተጠናቀቀ ነው። ኦክቶበር ማለት 8፣ ኖቬምበር ማለት ህዳር ማለት አይደለም፣ 9 ማለት ነው። ዲሴምበር ማለት ታህሳስ ማለት አይደለም። ታህሳስ ለኛ ማን የተወለደበት ወር ነው? ንገሩኝ። ክርስቶስ አምላካችን። ሐሰሰ ማለት ፈለገ ማለት ነው። የፍለጋ ወር፣ የማሰስ ወራት። መሲሁ ስለተወለደ ሰብአ ሰገል አይቴ ሃሎ ዘተወልደ ንጉሥ አይሁድ፣ የተወለደው አይሁድ ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ፣ የእርሱን ኮከብ በምስራቅ አይተን ለእርሱ ልንሰግድ መጥተናል ብለው አስሰው ክርስቶስን አገኙት። ታኅሳስ ተባለ። ደስ ይበላችሁ። በፕላኔቷ ለኢየሱስ ክርስቶስ የሰጠችው። ጥር ማለት ጃንዋሪ ማለት አይደለም። ጃንዋሪ ጥር ነው ይላሉ፣ ግን ጃኑስ ጣዖት ነው። ማን ነው? ዘ ጎድ ኦፍ ጌትስ ኤንድ ዶርስ ይባላል። የበርና የመዝጊያ እስታቹ ነው። አንድ ሐውልት ነው፣ 2 ፊት አለው። ሮማ በር ላይ ይቆማል። አንዱ ፊቱ ወደዛ ያል፣ አንዱ ፊቱ ወደዛ ያል። ሮማን የሚጠብቅ ነው ይባላል ጃኑስ። ከጥር ቀጥሎ ልንገራችሁ። ከጥር ቀጥሎ ምንድነው? የካቲት በነጮቹ ምንድነው? ፌብሩ ማለት መንጻት፣ ለጣዖት የመንጻት ስርዓት ሪቹዋል ነው። ቀጥሎ ያለውስ መጋቢት የመመጋገብ ወር ነው። ወርሃ ኅሪና ነው። ቀኑ 12 ሌሊቱ 12 ነው። ፈረንጅኛው ግን አይደለም። ማርች ማለት the god of war የጦር አምላክ ነው። የምን አምላክ ነው? ሚያዚያስ የሚዛዝት ወራት፣ የሚዜዎች ወራት ነው። ሰርግ ይደረጋል። በፈረንጅኛው ግን ምንድነው? ሴቶች መልሱ። ሚያዚያ ምንድነው አንቺ? ኤፕሪል ማለት ሴት ጣዖት ናት። አፍሮዳይት ትባላለች እና ዘ ጎደስ ኦፍ ቢዩቲ ኤንድ ሜሬጅ ለሴቶች ጥሩ ባል ትሰጣለች ተብላ ትመለክ የነበረች ጣዖት ናት። የሷ ወር ማለት ነው። ግንቦት የግንባታ ወር ነው። የኢየሩሳሌም ግንብ የተገነባበት ነው። ሜ ግን ግንቦት አይደለም። የጁፒተር ሚስትና እህት ተብላ የተመለከች ጣዖት ናትና ዓለሙ በሙሉ በጣዖት መንፈስ ሲከበብ፣ ኢትዮጵያውያን ግን ስነ ፍጥረትን ማዕከል አድርገው ነገር ሃይማኖትን ማዕከል አድርገው ሰኔ ብለው ሰየሙ። አመስግኑ። ሰኔ ብለው ሰየሙ። እስቲ ወሩን ብቻ ጥሩልኝ ጮክ ብላችሁ። እስቲ በመስከረም በሉ። እስቲ እኔ ደግሞ ላለው እናንተ በጥቅምት ትላላችሁ ቀጥላችሁ፣ ግን የማይል አይኖር። እስቲ በመስከረም በሉ። እስቲ በመስከረም ስፍራ ሁሉ ለምለም ይባላል። ቀጥሎስ በጥቅምት አንድ አጥንት ይባላል። ምን ማለት ነው? በጣም ያው አረንጓዴውን በልተው ከብቶቹ ይሰባሉ። ቢያንስ ስንት ይደርሰናል? አሁን እንኳን እኔ እንጃ። ቀጥሎስ በህዳር እሸት ከዳር ዳር ይባላል። ቀጥሎ በታኅሳስ ጎተራህን አብስ ይባላል። ቀጥሎ በጥር ምርትህን አበጥር ይባላል። ቀጥሎስ በየካቲት አዝመራህን ክተት ይባላል። ቀጥሎ በመጋቢት ረስለ ወደፊት። ቀጥሎስ በሚያዝያ ፀሐይ እዚህ አልፎ ተርፎ ነው። እሺ
በግንቦት ፀሐይ አናት ከባድ ፀሐይ ወቅትን ያሳለፍነው። ቀጥሎ አሁን ያለንበት በሰኔ ዝናቡን ወደኔ አያችሁ በዓተ ክረምት ነው። ቀጥሎስ በሐምሌ ልኑር እንዳመሌ ምን ማለት ነው? ገጠሬውም አይገናኝም እንዳሁኑ ድልድይ ያልነበረውም። ለምሳሌ ኪራይ ቤት የምትኖሩ የሚያፈስ ጣሪያ ያላችሁ እንዳመላል የምትኖሩት ትሪ ትደቅናለ፣ ሳህን ትደቅናለ ሳቁ እነሱ ቤት ነው ማለት ነው። ቀጥሎስ በነሐሴ ትንፍስ አለሽ ነፍሴ። ቀጥሎ በጳጉሜ እስቲ ልዘጋጀው አዲስ ህልም አልሜ። ያላገባው ለማግባት ያልተማረው ለመማር ህልም የሚያልምበት የጳጉሜን ወር ነውና ጳጉሜንን አሳልፎ ክረምቱን አሳልፎ ለመጸው የአበባው ጊዜ አምላካችን ያድርሰን። ወስብሐት ለእግዚአብሔር።